በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ እስከዛቲ ሰዓት። እስከዚች ሰዓት ላደረሰን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የእመ አምላክ የወላዲተ አምላክ የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ በአባታዊ ፍቅሩ እያለንበት ጠርቶ በቅድስናው ስፍራ ሰብስቦ ቅዱስ ቃሉን ጠርተን እንድናመሰግነው የፈቀደልን ቸርነቱና ምሕረቱ የበዛልን ዘላለማዊ ንጉሥ ዘላለማዊ ጌታ እግዚአ ሰማያት ወምድር አምላካችን እግዚአብሔር ስሙ ከምድር እስከ አርያም በፍጥረታቱ አንደበት ከጽንፍ እስከ አጽናፍ ዓለም የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ሕዝበ ክርስቲያን ላይ ለዘላለም ጸንቶ ይኖር። እንደ እግዚአብሔር መልካምና ቅዱስ ፈቃድ የዕለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰሙኑ ለመስከረም በዛቲ ዕለት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መስከረም 28 በዚች ቀን ቅዱስ አባዲርና እህቱ ቅድስት ኢራኤ በሰማዕትነት አረፉ። ዳግመኛም የኬልቅዩ ልጅ ቅድስት ሶስና አረፈች። ቅዱስ አባዲርና እህቱ ኢራኤ መስከረም 28 በዚች ቀን ቅዱስ አባዲርና እህቱ ቅድስት ኢራኤ በሰማዕትነት አረፉ። ይህም ቅዱስ ለአንጾኪያ መንግስት የሰራዊት አለቃ ለሆነ ለቅዱስ ፋሲለደስ የእህቱ ልጅ ነው። እርሱም በአባቱ መንግስት የሰራዊት አለቃ ነበር። በውስጡም የሚጸልይበት እልፍኝ አለው። በሌሊቱም እኩሌታ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በክብር ተገለጠለትና እንዲህ አለው፣ የሰማዕትነት አክሊልን ተቀበል። የሰማዕትነትን አክሊል ትቀበል ዘንድ እህትህ ኢራኤን ይዘህ ወደ ግብፅ ሀገር ሂድ። ስለ ሥጋችሁም እንዲያስብ ሳሙኤል የሚባለውን አንድ ሰው እኔ አዛለሁ። ከዚህም በኋላ ሰላምታ ሰጥቶ በታላቅ ክብር ወደ ሰማያት አረገ። እንዲሁ ለእህቱ ቅድስት ኢራኤ ተገልጦላት እንዲህ አላት፣ የወንድምሽን ቃሉን ስሚው፣ ትእዛዙንም አትተላለፊ። ከእንቅልፏም ነቅታ እጅግ ተንቀጠቀጠች። ወደ ወንድሟም ሄዳ ክብር ይግባውና ጌታችን አምላካችን መድኃኒታችን
ኢየሱስ ክርስቶስ እንደተገለጠላትና እንደተናገራት ለወንድሟ አስረዳቸው። እጅግም ደስ አላቸው። ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ስሙ ወደ ግብፅ ሀገር ሂደው ደማቸውን ያፈሱ ዘንድ በዚህ ምክር ተስማሙ። የቅዱስ አባዲር እናትም ይህን ነገር ባወቀች ጊዜ ልብሷን ቀዳ አለቀሰች። ከባሮቿም ጋር ወደ ቅዱስ አባዲር መጥታ በሰማዕትነት እንዳይሞት ታምለው ጀመር። እርሱም ስለ ሰማዕትነት ነገር ዲዮቅልጥያኖስን እንዳይናገረው ማለላት። በዚያንም ጊዜ ከልቅሶዋ ታግሳ ጸጥ አለች። ወደ ሌላ ቦታ ሄዶ በሰማዕትነት እንደሚሞት ግን አላሰበችም። ቅዱስ አባዲርም በየሌሊቱ ሁሉ እንዲህ የሚያደርግ ሆነ። ልብሱን ለውጦ ከቤቱ ይወጣል። በወህኒ ቤት ላሉ እስረኞችም ውሃ በመቅዳት ያጥባቸዋል። እስከሚነጋም እንዲህ ያደርጋል። በር የሚጠብቀውንም እንዲህ ብሎ አዘዘው፣ ይህን ለማንም አትናገር። ይህንንም ሥራ ብትገልጥ እኔ ራስህን በሰይፍ ቆርጥሃለሁ አለው። ከዚህም በኋላ ቅዱስ አባዲር ተነሳ። እህቱን ቅድስት ኢራኤንም ይዞ ወደ ግብፅ ሀገር ሂዶ ከእስክንድርያ ደረሰ። ከወታደሮችም ያወቁት አሉ። አንተ የሰራዊት አለቃ የጌታችን አባዲር አይደለህም? እንዴት አሉት። እርሱም ፈገግ ብሎ ብዙዎች እንዲህ ይሉኛል፣ እኔ ግን እመስለው ይሆናል እንጂ እርሱን አይደለሁም አላቸው። ከዚያም ወደ ሌላ ቦታ ሄደ። በዚያም እንደ ቀድሞ እርሱ አባዲር እንደሆነ ተናገሩት። እርሱም አይደለሁም ይላቸው ነበር። ከዚህም በኋላ ከእስክንድሪያ ከተማ ወጥቶ ወደ ታላቋ የምስር ከተማ ሄደ። በዚያም ከአባ አበከረዙን ጋር ተገናኝተው ከእርሱ ቡራኬ ተቀበሉ። ከዚያም ወደ እስሙናይን ደርሰው ከዲያቆን ሳሙኤል ጋር ተገናኙ። በማግስቱም ወደ እንጽና ከተማ ሄዱ። በመኮንን አርያኖስም ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስም ታመኑ። መኮንኑም ጽኑ ስቃይን ሊያሰቃያቸው ጀመር። ቅዱስ አባዲርም በስቃይ ውስጥ ያጸናቸው ዘንድ ወደ እግዚአብሔር ለመነ። ያን ጊዜ ጌታችን የእርሱን ነፍስና የእህቱን ነፍስ ወደ ኢየሩሳሌም ሰማያዊት ወስዶ ሰማዕታት የሚኖሩበትን የብርሃን ቤቶችን አሳያቸውና ከዚህም በኋላ ወደ ስጋቸው መለሳቸው። መኮንኑም ማሰቃየት በሰለቸ ጊዜ ራሳቸውን በሰይፍ እንዲቆርጡ አዘዘ። ራሳቸውንም ከሚቆርጧቸው በፊት መኮንኑ አርያኖስ ቅዱስ አባዲርን እንዲህ አለው፣ አንተ ማን እንደሆንክ፣ ስምህም ማን እንደሆነ፣ አንተም ከወዴት እንደሆንክ ትነግረኝ ዘንድ በፈጣሪህ አምልሃለሁ አለው። ቅዱስ አባዲርም በነገርኩህ ጊዜ ራሳችንን እንዲቆርጡ ያዘዝከውን ትእዛዝ እንዳትለውጥ አንተም ማልልኝ አለው። መኮንኑም ማለለት። ያን ጊዜም የሰራዊት አለቃ እኔ አባዲር ነኝ አለው። መኮንኑ አርያኖስም እንዲህ ብሎ ጮኸ፣ ወዮልኝ ጌታዬ ሆይ፣ በአንተ ፈንታ እኔ ልሞት ይገባኛል። ይህን ሁሉ ጽኑ ስቃይ እስካሰቃየውህ ድረስ አንተ ጌታዬ እንደሆንክ እንዴት አላስረዳኸኝም? አለው። ቅዱስ አባዲርም አንተም እንደኔ በሰማዕትነት ትሞት ዘንድ አለህና አትዘን፣ አሁንም ምስክርነታችንን በፍጥነት ፈጽም ብሎ መለሰለት። በዚያንም ጊዜ ራሳቸውን በሰይፍ ይቆርጡ ዘንድ አርያኖስ አዘዘና እርሱንና እህቱን ኢራኢን ቆረጧቸው። ያማረ ልብሶችንም ዘርግተው ገነዟቸው። ዲያቆን ሳሙኤልም የመከራው ወራት እስከሚያልፍ ወደ ቤቱ ወስዶ አኖራቸው። ከዚያም በኋላ ያማረች ቤተ ክርስቲያን ታነጸችላቸውና ስጋቸውን በውስጧ አኖሩ። ከእርሳቸውም ታላላቅ ድንቆች ተአምራት ተገለጡ።
ለእግዚአብሔር ምስጋና ይሁን። እኛንንም ሁላችንንም ኦርቶዶክሳውያንን በቅዱስ አባዲር በቅድስት ኢራኢ ጸሎት ቸሩ እግዚአብሔር ይማረን፣ በረከታቸውም በሁላችን ላይ ይደርብን ለዘላለሙ አሜን። በዚች ቀን የኬልቅዩ ልጅ ቅድስት ሶስና አረፈች። ዜናዋም እንዲህ ነው። ይችን ቅድስት ሶስና በባቢሎን የሚኖር ስሙ ኢዮአቄም የሚባል አንድ ሰው አገባት። እርሷ እጅግ መልከ መልካም የተዋበች ያማረች የሆነች ፈጣሪ እግዚአብሔርንም ደግሞ የምትፈራው ነበረች። እናትና አባቷም ደጋግ ነበሩ። ለልጃቸውም ቅዱስ ሙሴ የጻፋትን ኦሪት አስተምረዋት ነበር። ባሏ ኢዮአቄም ግን እጅግ ባለጸጋ ነበር። በቤቱም አጠገብ የተክል ቦታ ነበረው። ከሁሉ እርሱ ይከብር ነበርና አይሁድ ወደ እርሱ ይመጡ ነበር። ኃጢአት ከባቢሎን ሀገር ሕዝቡን እንጠብቃቸዋለን ከሚሉ ከግብዞች ወገኖች እንደወጣች እግዚአብሔር ስለነርሱ የተናገረባቸው ግብዞች የሆኑ ሁለት መምህራን በዚያ ወራት ታዩ። እነርሱም በኢዮአቄም ቤት የለመዱ የሚያገለግሉም ናቸው። የሚፈራረዱም ሁሉ ወደ እርሱ ይመጡ ነበር። ሕዝቡ ሁሉ ወደ ቤታቸው ከገቡ በኋላ ቀትር በሆነ ጊዜ ቅድስት ሶስና ወደ ባሏ ተክል ቦታ ገብታ በዚያ ትመላለስ ነበር። ገብታ በተመላለሰች ጊዜ እነዚያ መምህራን ሁልጊዜ ያዩዋትም ነበርና ተመኟት። ልቡናቸውንም ለወጡ። ሰማይንም እንዳያዩ ዓይኖቻቸውን ግልብጥብጥ ያደረጉ። ሰማያዊ እግዚአብሔርን እንዳያስቡ እውነተኛ ሕግን አላሰቡም። ሁለቱም ሁሉ ወደዷት፣ ፈቃዳቸውን መናገር አፍረዋልና እርስ በርሳቸው በልቡናቸው ያለውን ነገር አልተነጋገሩም። ይደርሱባትም ዘንድ ይወዱ ነበር፣ ያገኟትም ዘንድ ሁል ጊዜ ይጠብቋታል። አንዱም አንዱን የምሳ ጊዜ ነውና ወደ ቤታችን እንግባ አለው። እየራሳቸውም ተለያይተው ሄዱ። ተመልሰውም በጎዳና አንድነት ተገናኙ። ሁለቱም ተያዩ። ያን ጊዜም ፍላጎታቸውን ተነጋገሩ። ብቻ ለብቻ እሷን የሚያገኙበትን ጊዜ ተቃጠሩ። ከዚህም በኋላ በቀን ሲጠብቋት ቅድስት ሶስና ሁል ጊዜም ትገባ እንደነበር ከሁለቱ ደንገጠሮቿ ጋር ገባች። አልቧታልና በተክል ውስጥ ትታጠብ ዘንድ ወደደች። ተሰውረው ከሚጠብቋት ከሁለቱ ረበናት በቀር በዚያ ማን አልነበረም። ዘይትና ሽቱ አምጥተው ያጥቧት ዘንድ ልትታጠብ የተክሉንም ደጅ ይዘጉ ዘንድ ደንገጠሮቿን አዘዘቻቸው። እነርሱም እንዳዘዘቻቸው አደረጉ። የተክሉን ደጃፍ ዘግተው ያዘዘቻቸውን ያመጡ ዘንድ በስርጥ ጎዳና ወጡ። የተሰወሩ እነዚያን ረበናት ግን አላዩአቸውም። እነዚያ ደንግጡሮች ከወጡ በኋላ ሁለቱ ረበናት ተነስተው ወደ እርሷ ሮጡ። እነሆ የተክሉ ደጃፍ ተዘግቷል፣ የሚያየን የለምና እንደርስብሽ ዘንድ እንወዳለንና እሺ በይን አሏት። ይህ ካልሆነ ከአንቺ ጋር ሰውን እንዳገኘን ተናግረን እናጣላሻለን። ስለዚህም ደንገጠሮችሽን ከአንቺ አስወጥተሽ ሰደድሽ አሏት። ቅድስት ሶስና አለቀሰች። በሁሉም ፈጽሞ ተጨነቅኩ። ባደርገው እሞታለሁ፣ ባላደርገውም አልድንም። ከእጃቸው ማምለጥንም አልችልም። በእግዚአብሔር ፊት ከምበድል ኃጢአት ሳልሰራ በእጃችሁ መውደቅ ይሻለኛል አለች። ቅድስት ሶስና ቃሏን አሰምታ ጮኸች። እነዚያም ረበናት ከእርሷ ጋር ጮኹ። አንዱ ሩጦ ሂዶ የተክሉን ደጃፍ ከፈተ። በቤቷም ያሉ በተክል መካከል ጩኸት ሰምተው ወጡ። ምን እንደሆነ ያዩ ዘንድ በስርጥ ጎዳና ሮጡ። እነዚህ ሁለቱ ረበናት ይህንን ነገር በተናገሩ ጊዜ በሶስና ላይ እንዲህ ያለ ነገር ፈጽሞ ተሰምቶ አያውቅም ነበርና
ዘመዶቿና አሽከሮቿ እጅግ አፈሩ። በማግስቱም ሕዝቡ በባሏ በኢዮአቄም ዘንድ ተሰበሰቡ። እነዚያም ሁለቱ ረበናት ቅድስት ሶስናን ይገድሏት ዘንድ ከአመፀኛ ልባቸው ጋር መጡ። በሕዝቡ ሁሉ ፊት ያመጧት ዘንድ ወደ ኢዮአቄም ሚስት ወደ ቅድስት ሶስና ላኩ ብለው አዘዙ። ወደ እርሷም ላኩባት። እርሷም ከእናት ከአባቷ ከወገኖቿ ከዘመዶቿ ከሚያውቋትም ሁሉ ጋር መጣች። ቅድስት ሶስና ግን እጅግ ደመግቡ ነበረች፣ መልኳም ያማረ ነው። አመፀኞች የሆኑ እነዚያ ሁለቱ ረበናት መልኳን ለመጥገብ ይገልጧት ዘንድ አዘዙና ገለጧት። አባቷ፣ እናቷ፣ ቤተሰቦቿ የሚያውቋትም ሁሉ አለቀሱላት። እነዚያም ሁለቱ መምህራን በሕዝብ መካከል ተነስተው እጆቻቸውን በራሷ ላይ አኖሩ። እርሷ ግን ልቡናዋ በእግዚአብሔር ታምኗልና እያለቀሰች ወደ ሰማይ ተመለከተች። እነዚያም ረበናት ብቻችንን በተክል ውስጥ ስንመላለስ እርሷ ከሁለት ደንገጠሮቿ ጋር ገባች። ደንገጠሮቿንም ልካቸዋለችና የተክሉን ደጃፍ ዘግተው ሄዱ። ከዚያም በኋላ አንድ ጎልማሳ ከተሰወረበት መጥቶ አብሯት ተኛ። እኛ ግን በዚያ ተክል ዳርቻ ሆነን ኃጢአታቸውን አየን። ወደ እነርሱም ሮጥን፣ በአንድነት ተኝተው አገኘናቸው። እኛም እርሱን መያዝ ተሳነን፣ እርሱ በርትቶብናልና አመለጠን። የተክሉንም ደጃፍ ከፍቶ ወጣ። እርሷን ግን ይዘን ሰውየው ማን እንደሆነ ጠየቅናት፣ ግን አልነገረችንም። ስለዚህም ነገር ምስክሩ እኛ ነን አሉ። የሕዝቡ መምህራንና መኳንንትም ነበሩና በአደባባይ የተሰበሰቡ ሰዎች ነገራቸውን አመኑላቸው። ትሙት በቃ ብለው ፈረዱባት። ቅድስት ሶስናም ቃሏን አሰምታ ጮኸች። ዘላለም ጸንተህ የምትኖር የተሰወረውን የምታውቅ የሚደረገውን ሁሉ ሳይደረግ የምታውቅ ፈጣሪ ሆይ በሐሰት እንዳጣሉኝ አንተ ታውቃለህ። እነዚህ መምህራን ክፉ ነገርን ባደረጉብኝ ገንዘብ የሰራሁት ኃጢአት ሳይኖር እነሆ እሞታለሁ አለች። እግዚአብሔርም ቃሏን ሰማ። ይገድሏት ዘንድ ሲወስዷት እግዚአብሔር ስሙ ዳንኤል በሚባል ልጅ ላይ ልቡናን አነሳሳ። እኔ ከዚች ሴት ደም ንጹሕ ነኝ ብሎ ቃሉን አሰምቶ ተናገረ። ሕዝቡም ሁሉ ወደ እርሱ ተመልሰው አንተ የምትናገረው ይህ ነገር ምንድን ነው አሉ። ቅዱስ ዳንኤልን በመካከላቸው ቆሞ አላዋቆች የምትሆኑ እናንተ የእስራኤል ልጆች ሳትመረምሩና ነገሩን ሳትረዱ በእስራኤል ልጅ ላይ እንዲህ አድርጋችሁ እንደዚህ ያለ ፍርድን ትፈርዳላችሁን? አለ። እነዚህ መምህራን በሐሰት አጣልተዋታልና ወደ አደባባይ ተመለሱ አላቸው። ሕዝቡም ሁሉ እየሮጡ ወደ አደባባይ ተመለሱ። አለቆችም ዳንኤልን እግዚአብሔር አንተን አልቆሃልና በመካከላችን ተቀምጠህ ተናገር አሉት። ዳንኤልም እየራሳቸው አራርቃችሁ አቁሟቸው፣ እኔም ልመርምራቸው አላቸውና አንዱን አራርቀው አቆሟቸው። ቅዱስ ዳንኤልም ከእርሳቸው አንዱን ጠርቶ ከዚያ ሰው ጋር በምን እንጨት ስር ሲነጋገሩ አየሃት? አለው። በኮክ እንጨት ስር ሲነጋገሩ አየኋቸው አለ። እርሱንም አርቆ ሁለተኛውን ደግሞ ሲነጋገሩ ያየህበት እንጨት ምንድን ነው? አለው። ሮማን ከሚባል እንጨት ስር ነው አለ። ሕዝቡም ሁሉ ቃላቸውን አሰምተው በመጮህ ያመነችበት ቅድስት ሶስናን ያዳናት እግዚአብሔርን አመሰገኑት። በቃላቸው የተነሳ ዳንኤል አስነቀፏቸዋልና ምስክርነታቸውንም ሐሰት አድርጓባቸዋልና በእነዚያ በሁለቱ መምህራን ላይ በጠላትነት ተነስተው ገደሏቸው። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንንም በቅዱሳኑ ጸሎት እግዚአብሔር ይማረን፣ በረከታቸውም ከኛ ጋር
ከእኛ ጋር ለዘላለሙ ትኑር አሜን። ዳግመኛ በዚች ዕለት የሰማዕታት የቅድስት ኢራኒ የቅዱስ ጳውፍርና የቅድስት ሐና እንዲሁም የመነኮስ ሉቃስም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። መስከረም 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ አባዲር ሰማዕት፣ ሁለተኛ ቅድስት ኢራኒ ሰማዕት፣ ቅዱስ ሉቃስ መነኮስ፣ ሶስተኛ ቅዱስ ሶስና እናታችን፣ አራተኛ ቅዱስ ሉቃስ መነኮስ፣ አምስተኛ ቅዱስ ጳውፍርና። ወርሃዊ በዓላት ደግሞ አንደኛ ቅዱስ አማኑኤል ቸሩ አምላካችን፣ ሁለተኛ ቅዱሳን አበው አብርሃም፣ ይስሐቅ፣ ያዕቆብ፣ ሶስተኛ ቅዱስ እንድራኒቆስ እና ሚስቱ ቅድስት አትናስያ፣ አራተኛ ቅድስት አመተ ክርስቶስ፣ አምስተኛ ቅዱስ ቴዎድሮስ ሰማዕታት ናቸው። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምዕለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምዕለ አብኡ ብዑላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አድዮ መነኮሳት ወመላእክት ጓን ደናግል አድዮ መነኮሳት የራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘ ይደርስ ለዘ አንብቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ በውረይ መሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። ሕያው የሆነው ቃል ኪዳናቸው አይለየን። ምልጃ ጸሎታቸው ይጠብቀን። አምላካችን እግዚአብሔር ሀገራችንን ሰላም ያድርግልን። ለዓለም ሁሉ የበቃ ምሕረቱን ቸርነቱን ይዘዝልን። በሰላም ያሳደረ አምላክ በሰላም ያውልን። ከክፉ ነገር ሁሉ ይጠብቀን ይሰውረን። የታመሙትን ይፈውስልን፣ የታሰሩትን ያስፈታልን። በጸሎታችሁ አስቡን አትርሱን የሚሉንን ሁሉ እግዚአብሔር አምላክ በቸርነቱ ያስብልን። የሁላችንን ፍጻሜ እንዲያሳምርልን። አቡነ ዘበሰማያት እንበል። መደግለዝ አበሰለን ጌታ የኢቲ መንግስት ኃይለ ስብሐት ለዓለመ ዓለም። ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውእ ኮኑ ፍቱሐነ ወንጹሐነ ይረስይክሙ ድልዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ኦ እግዚእየ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት። እግዚአብሔር ይፍታ፣ እግዚአብሔር ይባርክ፣ እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን